ግን ብሌን እናቴ ሞታለይ ብላ አልቅሳ አዝና ካበቃች በኋላ በመጸጸት በሚስጥር አድርጋ ያልነገርኩሽ እናትሽ ሞታለች ያልኩሽ ተገድጄ ነው እንጂ ፈልጌው አይደለም፣ ልጄ ይቅርታ አድርጊልኝ፣ አስፈራርተውኝ ሊገሉኝ ሲሉ ወይ ደግሞ ለ18 ዓመት ያጣሽውን ልጅ እንገልብሻለን ስላሉኝ በዛ ምክንያት ነው ያልነገርኩሽ፣ በሚስጥር ያዡ፣ እናትሽ በህይወት አለች በማለት የብሌን አሳዳጊ እናቷ ሰላም እንዳለች ነግራታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። አደራ በሚል ድራማ መጥተናል። እንግዲህ የስደተኞችን ህይወት እየተመለከተ አስተማሪ ተወዳጅ ድራማ ነው አደራ። እንግዲህ አብዛኛው ስደተኛ ብዙ ነገር ልጁን ይሆናል ገንዘቡን ይሆናል በአደራ መልኩ ያስቀምጣል። ያንን ያስቀመጠውን አደራ ግን ባስቀመጠበት ቦታ እንዴት ሊያገኝ ይችላል የሚለውን የምናይበት አስተማሪና አሳዛኝም የሆነ ድራማ ነው። በመግቢያው ላይ እንግዲህ እንደተመለከታችሁት የብሌን አሳዳጊ የብሌንን እናት ፈልጋ አግኝታላት ነበረ። ሰላምን ማለት ነው። የብሌን ትክክለኛ ወላጅ እናቷ ሰላም ናት። ለ10 ዓመት ሙሉ እንግዲህ በአረብ ሀገር ቆይታ ከአረብ ሀገር ስትመለስ ግን ትክክለኛ ልጇን ማግኘት አልቻለችም። አጭበርባሪ የሆነው አቶ በኃይሉ ሌላ ልጅ ቀይሮ እቺ ትክክለኛ ልጅሽ ናት በማለት ቃልን ነበረ ወደ እሷ ቤት ያስገባው። ይህም ደግሞ የሰላምን ንብረት ፍለጋ ጥቅም ፍለጋ የሰላምን ንብረት ቃል ዘርፋ እንድትወጣ የተጠቀመበት ሲስተም ነበረ። ትክክለኛ ልጇ ብሌን ግን በሰራተኛነት እናቷ ቤት ገብታ ነበረ። ይሄን ሁሉ ሳታቅ ማለት ነው። እናቷን ስታፈላልግላት እንግዲህ አሳዳጊዋ የሆነችው እናቷን አግኝታ ነበረ። እናቷን ልታገናኝበት በወሰነችው ቅጥበት እንግዲህ ስልክ ስትደዋወል ብሌንና አሳዳጊዋ እናቷ ስልክ ከተደዋወሉ በኋላ ይሄንን ሚስጥር የሰማችው እቤት ያለችው ቃል እንግዲህ ለአቶ በኃይሉ ትደውልና ብሌን ወላጅ እናቷን ልታገኝ ነው፣ አሁን ሄዳ ከአሳዳጊዋ እናት ጋር ልታገኝ ነው፣ በጣም ተደስታለች በማለት ለሱ ትደውላለች። እኔ የሆነ ነገር እስከማድረግ ድረስ ብሌን ከዛ እንዳትወጣ መከልከል አለብሽ፣ ከቤት እንዳትወጣ በፍጹም እናቷን ማግኘት የለባትም በማለት እንግዲህ ለቃል ይመልስላታል። ቃል ግን እኔ ሰላም የሆነ ነገር እዚህ ቤት ውስጥ ሳታረገኝ ከዚህ መውጣት አለብኝ፣ እዚህ መቆየት የለብኝም ብትል ተረጋግተሽ ተቀመጪ፣ እኔ የሆነ መፍትሄ እፈልጋለሁ ነበር ሲላት የነበረው። እንዳለውም እንግዲህ የብሌንን አሳዳጊ እናት ለማስገደል ሰው ልኮ ነበረ። የብሌንን አሳዳጊ እናት እንግዲህ ቀጥታ ሊገላት የገባው ልጅ ብሌን እዛ ከመድረሷ በፊት ነው። ብሌን አሳዳጊ እናቷ ጋር ሄዳ ከዛ ወላጅ እናቷን አብረውን ለማግኘት ተቀጣጥለው ነበረ። እዚህ ጋር የምንረዳው ነገር የሆነ ነገር ስታስቡ ለስኬቶቻችሁ እንቅፋት ሰዎች እንዳይሆኑ ያንን ያሰባችሁትን ነገር በሚስጥር ብታደርጉት በጣም ደስ ይላል። በተለይ በአሁኑ ሰዓት ማለት ነው። ብሌን የገጠማት ያ ነው። ለቃል እንግዲህ ደስታዋን ስላካፈለቻት ያንን ያካፈለችትን ደስታ ደግሞ እንድታጣ አድርጋታለች፣ ራሷው ቃል ማለት ነው። ብሌን እንግዲህ ቀድማ እዛ ከመድረሷ በፊት አሳዳጊዋን ሊገላት ገብቶ ለመግደል ሲታገል ነበረ። ነገር ግን የሆነ ፎቶ ያያል። የቆየ ከ18 ዓመት በፊት የሆነው ፎቶ ይመለከታል። ከ18 ዓመት በፊት ግን ያንን ፎቶ ልጇ ዳግም ማለት ነው አንተ ከበኃይሉ ጋር ስለምትሰራ እባክህ እቺ እናቴ ናት፣ ከ18 ዓመት በፊት ነው የተለያየ ነው፣ ምናልባት እናቴን ብታፈላልገኝ እሱ የሚያውቀው ነገር ስላለ ብታጠያይቅልኝ
ብሎ ጠይቆት ነበረ እና ሊገላት አፍኗት ባለበት ያንን ፎቶ ያያል ማለት ነው። ፎቶውን ሲያይ እንግዲህ ደንግጦ መግደሉንም ይተዋል። ለእሷ ኦልሬዲ ደክማለኝ። ውሃ ረጭቶ እንግዲህ ገነት ገነት ነቂ በማለት እሷ ከነቃች በኋላ ይሄ ፎቶ የማን ነው ያላትና ፎቶ እንግዲህ ከ18 ዓመት በፊት የነበረ ነው። በጣም ለውጥ አላት እንግዲህ አሁን ላይ ያኔ ልጅ ሆና ነው። አሁን ደግሞ ከ18 ዓመት በኋላ እንግዲህ ያው እድሜ ሲጨምር በፊት ያለው መልክና አሁን ያለው መልክ የተለያየ ነው የሚሆነውና የራሴ ፎቶ ነው ያለችው። ይሄ ያንቺ ፎቶ ነው? ልጅሽ ዳግምን የት እንዳለ አውቃለሁኝ አገናኝሻለሁ ሲላት እንግዲህ በጣም ተደስታ ልጄ ዳግም አለ? ከ18 ዓመት በፊት እኮ ነው ልጄ የጠፋብኝ። 18 ዓመት ሙሉ ስፈልገው ነው የቆየሁት። እባክህ ልጄን አገናኘኝ በማለት እንግዲህ ስትማጸን እንመለከታለን። ሊገል የገባው ሰውየውም ልጅሽን አገናኝሻለሁ፣ ልጅሽን ማግኘት ከፈለግሽ ግን አንድ ነገር ማድረግ አለብሽ ነው ያላት። እንግዲህ መደራደሪያ እዚህ ጋር አገኘ ማለት ነው። ብሌንና ሰላምን ልታገናኛቸው እንደሆነ ሰምቻለሁ። እሱን ሰምቶ ነው አቶ በኃይሉ አንቺን እንድገል ወደዚህ የላከኝ። አሁን ግን ብሌን ወደዚህ ስትመጣ የነገርኩሽ እናትሽን አገናኝሻለሁ ብዬ በተሳሳተ መንገድ ነው። እናትሽ በህይወት የለችም፣ እናትሽ ሞታለች፣ ተሳስቼ ነው ብለሽ ለብሌን ንገሪያት። በጭራሽ ብሌንና እናቷ ሰላምን እንዳታገናኝ ብሏታል ማለት ነው። እኔ ብሌንን በዚህ ልክ ልዋሽ አልችልም። ብሌን እኮ እናቷን ለማግኘት በጣም ጓጉታለች ብትልም እንግዲህ ምርጫው ያንቺ ነው። ይሄንን ካላደረግሽ ልጅሽን ለ18 ዓመት ሙሉ ያጣሽውን ልጅሽን ግንባሩን ብዬ ደፋልሻለሁ አላት። እንግዲህ እዚህ ጋር ለመምረጥ በጣም ተቸገረች። 18 ዓመት ሙሉ ወልዳው ያላሳደገችው ልጇ ታግቶባት እንግዲህ ያው በኃይሉ ነው ነጥቆ የወሰደባት የነበረው ማለት ነው ከሚጫወትበት ቦታ። አሁን ደግሞ የብሌንን እናት ካገናኘች ልጇን ታጣለች። በጣም ስለተጨናነቀች ያላት አማራጭ እንግዲህ ልጇ ከሚሞትባት ለብሌን ማለት ያለባት እናትሽ ሞታለች ብላ ሳትፈልግ እንግዲህ ተናግራለች ማለት ነው። ይቅርታ አድርጊልኝ ልጄ፣ እናትሽ በህይወት የለችም፣ አረብ ሀገር እንደሄደች ነው ታማ የሞተችው በማለት ይህንን ነግራታለች። መጀመሪያ እንግዲህ ስትገባ እያለቀሰች ነበረ። ምን ብዬ እናገራለሁ የሚለው አስጨንቋታል። ምን ሆነሽ ነው የምታለቅሽው? እኔ እኮ አንቺ እናቴ ነሽ። እናቴን ባገኝም እንኳን አንቺን እንደ ሁሌም እንደ እናቴ ነው የማይሽ ብትላትም ሀይ እናትሽ ስለሞተች ነው የማለቅሰው በማለት እንግዲህ መርዶ አርድታታለች። ቅድም እኮ እናትሽ ጋር እንሄዳለን እናትሽን አገናኝሻለሁ ብለሽ ነበረ፣ አሁን ደግሞ እንዴት ሞታለች ትይኛለሽ ብትላትም ቅድም ያው ስለሞተች ልነግርሽ ስለፈለግኩኝ ነው ብላን የነገረቻት እና ብሌን እንግዲህ በጣም ነው ያለቀሰችው። አልቅሳ ቀጥታ ወደ ስራ ቦታዋን የተመለሰችው። ስራ ቦታዋ እንግዲህ የእናቷ ቤት ነው ማለት ነው፣ የትክክለኛ የወላጅ እናቷ ቤት። ቀጥታ ስትሄድ እንግዲህ ዳግም እዛ ተከራይቶ ነው የሚኖረው። ቃል ደግሞ ልጅ ነኝ ብላ ነው እዛ ያለችው እና ወደ ቤት ስትገባ እያለቀሰች ነው የገባችው። ዳግም ደንግጦ ምን ሆነች ነው የምታለቅሽው? ቃልም እንግዲህ ያው ባደነግጥም ምን ሆነች ነው ታውቃለች እሷ የእንጀራ እናቷ ልትገደል አሳዳጊ እናቷ ልትገደል እንደሆነ ታውቃለች እና እሷ የመሰላት አሳዳጊ እናቷ የሞተች ነበር የመሰላት። ቃል ግን ያው አሳዳጊ ብሌን ግን አሳዳጊ እናቷ ሳይሆን እውነተኛ እናቷን እንደሞተች ነው የተነገራት እና ምን ሆነች ነው ስትባል እናቴ ሞተችብኝ፣ እናቴ ሞታብኝ ነው፣ ምን ሆና ነው እያለ እንግዲህ እየጠየቃት ነበረ። ዳግም በድንጋጤ ታማን የሞተችው በማለት ስቅስቅ ብላ እያለቀሰች ነበረ። በዚህን ጊዜ እንግዲህ ቃል ቶሎ ብላ ስልኳን አንስታ ወደ ውጭ ወጣ። ለበኃይሉ ነው የደወለችው እና የብሌን አሳዳጊ እናቷ ሞታለች፣ ይሄ ያንተ ስራ ነው አይደል ስትለው እንግዲህ አዎ ምን ነው ይህንን በማድረጌ ተከፋሽ እንዴ? እኛ የምንፈልገው የእኛ ያሰብነው ነገር እንዲሳካለን ብቻ ነው፣ የኔ ስራ ነው አዎ ብሏታል። ግን እኮ አልሞተችም። ገዳይ ተብየውም እንግዲህ ገድያለሁ ብሎ ነው የነገረው ደውሎና ጥሩ ስራ ነው የሰራከው ብሏል። ነገር ግን ገዳዩም
አቶ በኃይሉን የሚበቀልበት ነገር እየፈለገ ነው የሚገኘው አሁን ላይ ማለት ነው። እሱንም ሸውዶታል። ሳይገል እንግዲህ ገድያለሁ ብሏል። ትክክለኛ የዳግምን እናት ደግሞ ዳግም ጋር ደውሎ ከ18 ዓመት በፊት ያጣካት እናትህን አግኝቻታለሁ፣ ማግኘት ከፈለግ አንድ ነገር ማድረግ አለብህ ብሎ ከእሱ ጋርም እንግዲህ ድርድር ጀምሯል ማለት ነው። እሺ ያገናኘኝ፣ እናቴ በህይወት አለች። ከዛ ግን ቀደም ብሎ እንግዲህ ብሌንን እያባበለ ነበረ ዳግም። የኔና የአንቺ ህይወት ይመሳሰላል። እኔም ከ18 ዓመት በፊት ነው እናቴን ጥዬ የወጣሁት። እናቴ ትኖር ትሞት የማውቀው ነገር የለም። ያልፈለግኩበት ቦታ የለም፣ ግን እናቴን ማግኘት አልቻልኩኝም። ከዱር ስንጫወት ነው ወስደው የሆነ ድርጅት ውስጥ ቀጥረው ሲያሰቃዩን የነበሩት። ለ15 ዓመት እዛ ድርጅት ስሰራ ቆየሁኝ። ነገር ግን የድርጅቶቹ ባለቤት በፖሊስ ተይዘው ከዛ ወጣውኝ። አሁን ላይ እናቴን ከዛ ወጥቼ ብፈልግ ላገኝ አልችልም በማለት እንግዲህ በጣም ተከፋ። የኔ እናትም ሞታ ሊሆን ይችላል በማለት እንግዲህ ከብሌን ጋር እኩል እያለቀሰ ነበረ። በዚህ ቅጥበት ነው እንግዲህ ስልክ የተደወለለት ስልክ እናት በህይወት አለች፣ እናት ማግኘት ከፈለግ ማድረግ ያለብን ነገር አለ ነው የተባለው። እና እናት በህይወት አለች ማግኘት ትፈልጋለህ ሲባል በጣም ደንግጦ እንግዲህ ስለ እናቱ እያወራን በነበረበት ሰዓት ስለሆነ የተደወለለት ስልኩ ነው ከእጁ የወደቀው። ከዛ እንደገና ተመልሶ ሌላ ስልክ ፈልጎ ሲደውል ሲም ካርድ አስገብቶ እናትን ላገናኝ እችላለሁኝ፣ ነገር ግን ከሰላም ቤት በኃይሉ ያስቀመጠው ፍላሽ አለ፣ እሱን ፍላሽ እንድታመጣልኝ እፈልጋለሁ ብሎታል። ይህንን ማድረግ አልችልም፣ ሰላም ቤት እኮ እኔ ታማኝ ሆኜ ነው የምኖረው፣ ማድረግ አልችልም ቢልም እንኳን እሱ ያንተ ምርጫ ነው። ያንን ማድረግ ካልቻልክ እናትን ግንባሯን ብዬ ደፋልሃለሁ ብሎታል። እንግዲህ እናትየዋን እዛ ብሌንን ከእናቷ ካገናኘሽ ልጅሽ እንደፋልሻለሁ ብሏታል። ይሄንኛውም ደግሞ ልጁ ፍላሽ ካላመጣክ እናትህን እገልልሃለሁ ብሎታል ማለት ነው። እና ይሄንን ስታደርግ ብቻ ነው ከወላጅ እናት ጋር መገናኘት የምትችለው ብሎ እንግዲህ ለአሁን ቢያንስ በስልክ አገናኘኝ ብሎ በስልክ እናቱን አግኝቷል። በስነ ስርዓት ማውራት ባይችልም ምንም ነገር አድራሻ ምናምን እናገራለሁ ብትይ ዋ ብሎ እሷንም አስጠንቅቆ ምንም በቃ እንባ በተናነቃት መልኩ ልጅ ያለክ እሱም እማዬ እያለ በስነ ስርዓት እንኳን ስልክ እንዲያወሩ አልተፈቀደላቸውም እናትና ልጅ። ግን ያው ድምፅ የእናቱን ድምፅ ሰምቷል፣ እሷም የልጇን ድምፅ ሰምታለች። ሁለቱ ለመገናኘት እንግዲህ እውነትን መደበቅ አለባቸው። ነገር ግን የብሌን አሳዳጊ ለብሌን እውነታውን ትነግራታለች። ምክንያቱም ተገዳ ነው እንጂ ፈልጋ አይደለም እናትሽ ሞታለች ያለቻት። የልጇን ህይወት ለማዳን የልጇን ህይወት ለማትረፍ ብላ ዋሽታለች። የወለድኩትን ልጄን ህይወት ለማዳን ብዬ ያሳደግኳትን ልጄን ካድኳት በማለት እንግዲህ በጸጸት ነው የምትገኘው። ብትጸጸትም አሁን ላይ ደውላ እንኳን ደህና ነሽ ብትላት ኦልሬዲ ብሌን አልቅሳ ተረጋግታለች። አሁን ላይ የዋሸቻት አሳዳጊዋ ግን በጸጸት ነው የምትገኘው። ያሳደግኳትን ልጄን ካድኳት በማለት ማለት ነው። ግን ህይወት ለማትረፍ ስለሆነ እየካደችው እውነቱ ቢዘገይም በኋላ ላይ ይወጣል ማለት ነው። ያው ከመሞት መሰንበት የሚባል አባባል አለና ቀጥታ ብሌንና እናቷን ብታገናኛቸው ልጇን ታጣለች ማለት ነው። ልጇን ደግሞ የወለደችውን ልጇን ከምታጣ ለአሁኑ ዋሽታ በኋላ ላይ ነገሮች ሲረጋጉላት ታሳውቃለች ሁሉንም ነገር። እና ብሌን በጣም ነው የምታሳዝነው። እዛ ቤት እንግዲህ እናቷ ቤት እንደ ሰራተኛ ሆና ከቃል ጋር በፍጥጫ ነው የምትኖረው። ቃል እንግዲህ እሷን ለመግደል ከዚህ በፊት ሻይ ላይ መርዝ ጨምራ ነበረ። ነገር ግን መድኃኒቱ እንዳትጠጣ ዳግም አድኗታልና አደራ የሚለው እንግዲህ ይህን ይመስል